እንግዲህ ከፕሮፋይል ስር አንድ ያንዱ እየተጻፈ ነው። የዛሬው ደግሞ ምን ይላል መሰላችሁ? ሴት ልጅ ጨክና የቆመችበት ቁስል አያማትም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ከዚህ በፊት ወንድ ልጅ ልክ የሆነበት አለም ብላ ፕሮፋይል ስርዋ ጽፋ አስቀምጣ ነበረ፣ ልቤ ተሰብሯል ብላ ማለት ነው። ዛሬ ደግሞ ሴት ልጅ ጨክና የቆመችበት ቁስል አያማትም። አሁንማ ሀይሚዬም እኮ አላቀምስሽም ብላለች ማለት ነው። ስለዚህ ዝም ብለሽ አርፈሽ ቁጭ ብትይ ይሻልሻል። ምክንያቱም ትናንትና ምን እንዳደረገች በቀደም ምን እንዳደረገች አይተሽ ታያለሽ፣ እርግጠኛ ነኝ ማለት ነው። ስለዚህ ዝም ብለሽ ራሽን ክብርሽን እንትን ከምትይ ከእሷ ጋር እንትን ከምትይ ማለት ነው ዝም ብለሽ አውቀሽ እንደማትፈለጊ አውቀሽ አርፈሽ ቁጭ ነው እንጂ ማለት ያለብሽ። አሁን ቅመሟን አሸንፌ ብሩኬን ከሷ ቀምቼ ወስዳለው ልጅም ቢኖረኝ በልጄ ምህኛት አድርጌ አይታሰብም። እዩዬ ሰምተሻል። ስለዚህ ማለት ነው ከቅመሟ ደግሞ ከምኗም አደርሽም ሲጀመር ብሩኬ እንኳን ቢወድሽ እሺ፣ ብሩኬ ስለማይፈልግሽ እሷን ስለሆነ የሚፈልጋል ለእሷ ስለሆነ ልቧ የሚደነግጠው አንቺን ቼክ ስለማያደርግሽ በሁለት መካከል ፍቅር ደግሞ በሚዋደዱ ሰው አንዱ በልህ ቀምቼ ወስዳለሁ ቢል መጨረሻው የት ምንም አያምርም። በነገራችን ላይ ከሰው የምትቀሙት ነገር አያምርም መጨረሻው። ትናንት ተናግሬያለሁ፣ ምንም አያምርም። ስለዚህ ዝም ብለሽ አርፈሽ ራሽን ልጅሽን ብታሳድግ ይሻላል ማለት ነው። እና ዝምዬ ጨክኜ ቁሜ ብቆምም ብሩኬን እንደምንም ብዬ አያመኝም ወስደዋለሁ ከሱ አሸንፌ ምናምን ብለሽ ደምድመሽን እንደሆነ በጣም ተሳስተሻል። እንግዲህ ሀይሚዬ ተነስታብሻል፣ በነገራችን ላይ ማለት ነው። በጣም ነው ያደነኳት። እንግዲህ ትናንትና ቪዲዮ ላይ ሁላችሁም አይታችኋል፣ ምን እንዳደረገች ብሩኬን ማለት ነው። እስከሚስማት ድረስ እንትን ብለዋለች ማለት ነው። ይኸው ሲስማት ነበረ ራሱ ማለት ነው። እና ቅመምዬ ሰምተሻል ማለት ነው። ለማንም እንዳትሰጪ። ብሩኬ ደግሞ ሁላቸውም በቃ እኔ ማረፍ ነው የምፈልገው ተውኝ ባካችሁ እያለ ነው ማለት ነው። ቅመማ እንዳትተይሽ፣ ንጉሱ ያንቺ ነው፣ ንግስቷ ደግሞ የንጉሱ ናት፣ የብሩኬ ናት። እና እዩዬ ዝም ብለሽ አንዱን በነገራችን ላይ ኮሜንት በተደጋጋሚ ላይክ እና እንትን እስከምታገኝ ድረስ ነ ኮሜንቱን ትዘጋዋለች። ገብታችሁማ ቪዲዮዋን እዩት ማለት ነው። ላይክ ምናምን እስከምታገኝ ድረስ ወይም ፎሎወር እስከምታገኝ ድረስ ትከፍተውና ከዛ ኦፍ ነው የምታደርገው፣ ኮሜንቱን ትዘጋዋለች ማለት ነው። የምትገርም ልጅ ናት። ዝሮ እኮ ለማደግ መሰለኝ ለመታወቅ መሰለኝ ይሄንን እንትንና አንድ ወንድማችን ቆይ እንደ ሶሲ ተመልከቱ፣ አብረው ቪዲዮ ይሰራሉ፣ ፍቅር ሆነው ይመጣሉ ብሏል። እና እኛም በነገራችን ላይ እሷን እንደዚህ ብናምጠለጥላትም ነገ አብረውም ሊመጡ ይችላሉ፣ አይታወቅም።